ሰላም እንደምን ቆያችሁ? የሳምንቱን የእንግሊዝ ፕሪሚየር ሊግ ውጤቶች የምንመለከት ይሆናል። በዚህ ሳምንት በተካሄዱት የእንግሊዝ ፕሪሚየር ሊግ ጨዋታዎች ፉልሃም ቶተንሃምን 2-1 ረቷል። ኒውካስትል ኤቨርተንን 4-1 ኤቨርተን ሜዳ ላይ በመሄድ ረቷል። ሌላኛው ደግሞ የተካሄደ ጨዋታ ቅዳሜ ዕለት ሰንደርላንድ ከቦርንማውዝ ነው። ሰንደርላንድ ከቦርንማውዝ ባደረጉት ጨዋታ የቦርንማውዙ ሉኮ በቀይ ካርድ መውጣቱ ይታወቃል። ሰንደርላንድ 3-2 አሸንፏል። ሌላኛው ደግሞ የተካሄደው ጨዋታ ሲቲ ከሊድስ ዩናይትድ ነው። በሲቲ ሜዳ የተከናወነ ሲሆን ማንቸስተር ሲቲ በመጀመሪያው ደቂቃ ወይም ደግሞ በአንደኛው ደቂቃ ፎደን አስቆጥሮ ቢሆንም ቀጣይ ሊድስ ዩናይትዶች አገቡ። በማግባት አቻ በመሆን 3-2 ሊድስ ዩናይትድን አሸንፈዋል። ሌላኛው ደግሞ ተጠባቂ ጨዋታ የነበረው ብሬንትፎርድ ከበርንሌ ነው። ብሬንትፎርድ በሜዳውና በደጋፊው ፊት በርንሌን 3-1 አሸንፏል። እነዚህ ጨዋታዎች ቅዳሜ የተካሄዱ ነበሩ። ሌላኛው ደግሞ እሁድ ላይ የተካሄዱት ጨዋታዎች ናቸው። እዚህ ጋር በጣም ተጠባቂ ጨዋታዎች ነበሩ። ቼልሲ ከአርሴናል 1-1 ተለያይተዋል። ቼልሲ በ38ኛው ደቂቃ በቀይ ካርድ ቢወጣበትም ይህንን እድል አርሴናሎች መጠቀም አልቻሉም። 1-1 በቼልሲ ሜዳ ወጥተዋል። ሌላኛው ደግሞ ዌስትሃም ዩናይትድ እና ሊቨርፑል ያደረጉት ጨዋታ ነው። ሊቨርፑል ወደ አቋሙ የተመለሰ ይሆናል። 2-2 ዌስትሃም ዩናይትድን አሸንፏል። ሌላኛው ደግሞ ኖቲንግሃም ፎረስት ከብራይተን ያደረጉት ጨዋታ ነው። ብራይተኖች ኖቲንግሃም ፎረስት ሜዳ ድረስ በመሄድ 2-2 ኖቲንግሃም ፎረስትን አሸንፈዋል። ሌላኛው ተጠባቂ ጨዋታ አስቶን ቪላ ከወልቨርሳት ያካሄዱት ጨዋታ ነበረ። አስቶን ቪላ 1-2 አሸንፏል። ሌላኛው ተጠባቂ ጨዋታ የነበረው ክሪስታል ፓላስ ከማንቸስተር ዩናይትድ ያደረጉት ጨዋታ ነው። ማንቸስተር ዩናይትድ ክሪስታል ፓላስ ሜዳ ላይ በመሄድ 2-1 አሸንፈዋል። ከዚህ በመቀጠል ደግሞ ቴብላቸውን ወይም ደግሞ ሰንጠረዡን የምንመለከት ይሆናል። እንደዚህ አይነት ኢንፎርሜሽን እንዲደርሷችሁ ላይክ፣ ፎሎ፣ ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ያላደረጋችሁ ይህን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። የፕሪሚየር ሊጉ ቴብል ይሄንን ይመስላል። 13ኛ ሳምንት አርሴናል ያው መሪነቱን አጠናቋል። 30 ፖይንት አለው። 13 ጨዋታን የተጫወተው። ማንቸስተር ሲቲ 13 ጨዋታን የተጫወተው 25 ነጥብ ይዞ ይገኛል። ቼልሲ ሶስተኛ ሲሆን 24 ነጥብ በመያዝ ተቀምጧል። ከአርሴናል ጋር ጨዋታ ነበራቸው። አቻ መለያየታቸው ይታወሳል። ማጥበብ ይችል ነበር አርሴናልን ቢያሸንፍ ኖሮ። አራተኛ ላይ ደግሞ የተቀመጠው አስቶን ቪላ ነው በ24 ነጥብ። ብራይተን በ22 ነጥብ አምስተኛ ደረጃ ላይ ሲገኝ፣ ሰንደርላንድ ደግሞ በ22 ነጥብ በጎል ክፍያ ተበላልጠው ስድስተኛ ይገኛል። ማንቸስተር ዩናይትድ ደግሞ 21 ነጥብ በማግኘት ሰባተኛ ላይ ይገኛል። ሊቨርፑል 11ኛ ነበረ ከታች፣ አሁን በማሸነፉ በ21 ነጥብ ወደ 8ኛ የተጠጋ ቡድን ሆኗል። እንደዚህ አይነት ዜናዎች እንዲደርሷችሁ ላይክ ማድረጋችሁ እንዳትረሱ፣ ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ጊዜ ይሁንላችሁ።